Part 1 ሰላም ጤና ይስጥልን እንዴት አላችሁ የመልህቅ ቤተሰቦች እንኳን ወደ መልህቅ ዩቲዩብ ቻናላችን በሰላም መጣችሁ ዛሬ እንግዲህ ሴቶችን የሚመለከት አንድ ሐሳብ ይዤ መጥቻለሁ በሱ ላይም ደግሞ ጥሩ ቆይታ እናደርጋለን ብዬ ተስፋ አደርጋለሁ እስከ መጨረሻው ድረስ እንድትከታተሉ መልእክቴ ነው እንግዲህ በጣም ብዙ ወንዶች ቢሮዬ ሲመጡ ከሴቶች የሚያጧቸውና ደጋግመው አስተያየት የሚያቀርቡባቸው እንዲሁም ደግሞ ከመጻፍም አንፃር አሴ ሳይኮሎጂ አሴ ስፒሪቹዋል ላይፍ እያንዳንዱ ከሁሉም ነገር አንፃር በይበልጥ ተወዳጅ የሚያደርጋት ተፈቃሪ የሚያደርጋት በባሏ ዘንድ ደግሞ ሁሉ ጊዜ ክብሯ ከፍ እያለ ምዜድ ምን አይነት ሴት ናት ምን አይነት ማንነት ያላት ሴት ናት የሚለውን ለማየት እንሞክራለን ይሄን ስንል ግን አታውቁም ማለት አይደለም ሰዎች ብዙ ነገር ቢያውቁም አንዳንዴ የሚያውቁት ነገር መካከል ሆኖ የሚጠፋባቸው አንዳንዴ የሚያውቁት ነገር ነው አንዳንዴ ደግሞ ለማወቅ ካልፈለጉ በስተቀር ከሚያውቁት ነገር ውጪ ምንም አለማወቅ አለ አውቅ ያለው ብሎ ካወቀ ሰው በቃ ሌላ ነገር ለማወቅ አልፈለገምና አዲስ ነገር አያውቅም ያኔ ምን ይሆናል የሚያውቀውን ብቻ ነው የሚያውቀው ነው የሚሆነውና በተቻለ መጠን ሴቶች የምታውቁት ከሆነ ለማጠንከር የማታውቁት ከሆነ ደግሞ ይበልጥ ለማደራጀት በህይወት ዘመናችሁ ይጠቅማል ብዬ ማስበው ነው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጎ ይሄን ቪዲዮ ለእህቶቻችሁ ለዘመዶቻችሁ አግብታ በትዳር የምትኖር ለማግባት ፍላጎት ያላት እህት ካላችሁ ይሄን ቪዲዮ ላኩላት በህይወት ዘመኗ በጣም ብዙ ሐሳቦችን እየተማረች እስከ ለተሞቷ የምትቀጥልበት ትልቅ ሚዲያ ነው ለወደፊት እንግዲህ ሚሊዮኖች ጋር እንደርሳለን እንመታለን እስከ መጨረሻው ድረስ ተከታተሉን እንግዲህ ሴት ልጅ ተወዳጅና ተፈቃሪ የሚያደርጋት 10 ባህሪያት እንግዲህ 20-30 ሊሆን ይችላል እኔ ከዛ ውስጥ በትንሹ ትልቅ የሚባሉትን 10 አምጥቼላችኋለሁ የመጀመሪያው እንግዲህ ሴት ልጅንም ወንድ ልጅም የመጀመሪያ ሰውን ተወዳጅ የሚያደርገው ሰውን ለሰውነቱ የሚያበቃው እግዚአብሔርን መፍራት ብዙ ጊዜ ሰዎች ራሴ ላይ መስራት ፈልጋለሁ ራሴ መሆን ፈልጋለሁ ሲሉ ሰምታችሁ ከሆነ ራስን መሆን ራሱ የሚቻለው መጀመሪያ ራስ ሲኮን ነው ራስ የሚኮነው ራስ ተኮኖ ነው ራስ መሆንም የሚቻለው ደግሞ መጀመሪያ ራስን በማወቅ ነው ራስን ለማወቅም ደግሞ እግዚአብሔርን ማወቅ በጣም ወሳኝ ነው ሰውን ለሰውነቱ የሚያበቃው እግዚአብሔር ስለሆነ አለበለዚያ ሰው ለሰውነቱ ራሱ ሊበቃ አይችልም ለሰውነቱ ካልበቃ ደግሞ የሰውን ስራ መስራት አይችልም የሰው ባህሪ ሊኖር አይችልም በዛ መንገድ ሊኖር አይችልምና የመጀመሪያ ሴት ልጅ ፈሪሃ እግዚአብሔር ሊኖራት ይገባል ይሄ እንደዚህ ዘመኑ አይነት ፈሪሃ እግዚአብሔር አይደለምላችሁ እንደዚህ ዘመን ሁላችንም አስመሳይ የሆንበት እንደዚህ ዘመን አይደለም ይሄ ዘመን እኔ በህይወት ዘመኔ ብዙ አይቻለሁ በተለይ እኔ ተቀመጥኩበት ቦታ ሆናችሁ ስታዩ በጣም ብዙ ሰው ለካኔም በዚህ ደረጃ አስመሳይ ነኝ እንዴ ባክን ከዚህ አውጣኝ ብዬ እስከምጸልይ ድረስና እንደዚህ አይነት ማንነት የለኝም ነገር ግን የሆነ ነገር ላይ ብቻ አስመሳይ ሆኜ ራሴን አገኘዋለሁ የሆነ ነገር ላይና በዚህ መጠን ደግሞ ከስተመሮችን እንግዲህ ሴት ታያላችሁ ወንድ ታያላችሁ ልጆች ታያላችሁ ወንድም እህት ታያላችሁ እዚህ ስራ ላይና ብዙ ሰው ህይወትን ትዳስሳላችሁ ሙስሊሙ ይመጣል ክርስቲያኑ ይመጣል ፕሮቴስታንቱ ይመጣል የትም ሃይማኖትም የለኝም የሚለው ይመጣልና እነዛ ሁሉ መካከል የምታዩት ማንነት አለ ዞሮ እንደዚህ ዘመን አይነት አስመሳይነት ሳይሆን የእውነት እግዚአብሔርን መፍራት ከልብ ምክንያቱም የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ስለሆነና ሴት ልጅ በባለቤቷ ዘንድ ግሬስ የሚሰጣት ተወዳጅ የሚያደርጋት እግዚአብሔር መቼም ሰውን የመወደድን ጸጋ ካልሰጠው ሰው ተወዳጅ መሆን አይችልም ሰው የመጀመሪያው ሴት ልጅ ፈሪሃ እግዚአብሔር ሊኖራት ይገባል ሁሉን ነገር የምታደርገው እግዚአብሔርን ከመፍራት ነው ይሄን በነገራችን ላይ ዓለም ላይ እንደ ሰው የተፈጠረ ማሰብ የሚችል ሰው ሁሉ ቢጠቀመው ያተርፍበታል እንግዲህ እግዚአብሔር ሰው ቢፈራው ባይፈራው የሚጨምርለት ነገር የለም ነገር ግን ሰው ልጅ ሰው ሆኖ የተፈጠረ ሁሉ እግዚአብሔርን ቢፈራ የሆነ የማስተዋል ጥበብን ያገኛልና በተቻለ መጠን የመጀመሪያ ሴት ልጅ እግዚአብሔርን ብትፈራ ስራዎቿ ደግሞ እግዚአብሔርን ስትፈራ እግዚአብሔርን በመፍራት ይገለጣሉ ትትናዋ መኝታዋ ጫወታዋ ንግግሯ እንዳለ በዛ ይገለጣልና ያስታውቅባታል በነገራችን ላይ ፈሪሃ እግዚአብሔር በልቧ ያለና አስመሳይ የሆነ ሴት ታስታውቃለች የእውነት የምትፈራና እንደው እንደደረሰ ብቻ ዝም ብላ የምታወራ ሴት ሰማይና ምድር ወንድም እንደዛው የእውነት የሚፈራ ወንድና ወንድ ኖርማል ወንድ ዝም ብሎ ይለያልና የመጀመሪያ እግዚአብሔርን መፍራት ቢኖራትና ሁሉን ነገር የምታደርገው እግዚአብሔርን ከመፍራት አንፃር ከሆነ 100% በባለቤቷ ዘንድ ሞገስን የማግኘት አቅም አላት